ሰላም ተማሪዎች ሁላችሁም እንዴት ናችሁ? ላስት ታይም ትዝ የሚላችሁ ከሆነ አዲስ የመማሪያ መንገድ ጀምረን ነበረ። እንግሊዘኛ ቋንቋን ለበርካታ ዓመታት እየተማራችሁት ነገር ግን በጣም ከብዷችሁ ላላችሁ ተማሪዎች በጣም ደስ የሚል ነገር ነው የጀመርነው። በመሆኑም እንግሊዘኛን በአዲስ በቀላልና ባልተለመደ መንገድ ነው ማስተማር የጀመርኩት። ያም በጣም በተለምዶ በመናቀው የአማርኛ ቋንቋ ላይ መሰረት አድርገን ነው ይሄን ትምህርት የጀመርነው። አማርኛ ላይ አዘውትረን የምናገራቸው ንግግሮች ወደ እንግሊዘኛ በቀላል መንገድ እንዴት መቀየር እንደምንችል ዘዴዎች ነው እያሳየኋችሁ ያለሁት። በዚሁ በአዲሱ በቀላሉ መንገድ ዛሬም ትምህርታችንን የምንቀጥል ይሆናል። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናል ላይ ሲሆን ስሜ ምንተስኖት ወንድሙ ይባላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የሚለቀቁትን የእንግሊዘኛ ቋንቋ ትምህርቶች እንዲደርሷችሁ ማድረግ ትችላላችሁ። ቀጥታ ወደ ትምህርታችን። ኦኬ ተማሪዎች ትምህርታችንን እንጀምራለን። እዚህ ጋር የተቀመጡትን አምስቱንም የአማርኛ አረፍተ ነገሮች ወደ እንግሊዘኛ ነው የምንቀይረው። እንያቸው እስኪ። አንደኛ፣ አሁን ቁርስ እየበላው ነው። ሁለት፣ አሁን ቡና እየጠጣው ነው። ሶስት፣ መጽሐፍ እያነበብኩ ነው። አራት፣ ኢሜል እየጻፍኩ ነው። አምስተኛ፣ ሙዚቃ እያዳመጥኩ ነው። በመሆኑም ይሆን ነገር አሁን እያደረግኩ ነው። እንዴት ነው በእንግሊዘኛ የምንለው? አምስቱም የሚያመሳስላቸው ነገር ምንድነው? አሁን ይሆን ነገር እያደረግኩኝ ነው ብለን እያወራን ነው አይደለም? ሁሉም ውስጥ ማን ነው ድርጊት እየፈጸመ ያለው? እኔ። እዚህ ጋር እየበላሁ ነው ስል እኔ ማለት ነው። እየጠጣሁ ነው፣ እያነበብኩ ነው፣ እየጻፍኩ ነው፣ እያዳመጥኩ ነው። ሁሉም ጋር ማን ነው? እኔ ነኝ አይደለም? ስለዚህ አይ ማለት ይጠበቅብኛል ማለት ነው። ስለዚህ አይ ብዬ ከጀመርኩ በኋላ ምን ላለው? አይ አም ማለት ይጠበቅባቸዋል። ስለዚህ አሁን ቁርስ እየበላሁ ነው አይደለ? አይ አም እየበላሁ ነው ትላላችሁ። መብላት ምንድነው በእንግሊዘኛ? ኢት። መብላት ምንድነው? ኢት። እየጠጣሁ ነው። መጠጣት ምንድነው? ድሪንክ። መጽሐፍ እያነበብኩ ነው። ማንበብ ምንድነው? ሪድ። ኢሜል እየጻፍኩ ነው። መጽሐፍ ምንድነው? ራይት። ሙዚቃ እያዳመጥኩ ነው። ማዳመጥ ምንድነው? ሊስን። ማዳመጥ የሆነ ነገር ሊስን ቱ ምትለውን መጨመር እንችላለን። ኦኬ። ስለዚህ ይሄ ካለልኝ አይ አም ካልኩ በኋላ ይቺን ምን ላድርጋት? ኢቲንግ አይኒጅ ትጨምሩባታላችሁ። አይ አም ኢቲንግ ካላችሁ ምን እያላችሁ ነው? እየበላሁ ነው ማለት ነው። አይ አም ኢቲንግ ማለት እየበላሁ ነው። እየጠጣሁ ነው ስትሉስ አይ አም ማለት ግዴታ ነው። ከዛ አይንጂ አይ አም ድሪንኪንግ። ስለዚህ አይ አም ኢቲንግ እየበላሁ ነው። አይ አም ድሪንኪንግ እየጠጣሁ ነው። እየሄድኩ ነው ስትሉስ አይ አም ጎይንግ እየደወልኩ ነው። አይ አም ኮሊንግ አይደለም? አይ አም ኮሊንግ እየደወልኩ ነው። ስለዚህ አይ አም ቀጥሎ ደግሞ አይንጂ። አይ አም ኢቲንግ ምን እየበላሁ ነው? ቁርስ እየበላሁ ነው። አይ አም ኢቲንግ ብሬክፋስት መቼ? ራይት ናው አሁን። አይ አም ኢቲንግ ብሬክፋስት ራይት ናው ሚንስ አሁን ቁርስ እየበላሁ ነው። አሁን ቡና እየጠጣሁ ነው። አይ አም ድሪንኪንግ ኮፊ ናው ወይም ራይት ናው። ቀላሉ አይደለም? አይ አም ሰምቲንግ ታደርጋላችሁ ማለት ነው። ቨርብ ኢንጂ እያደረጋችሁ። መጽሐፍ እያነበብኩ ነው። አይ አም ሪዲንግ። አይ አም ሪዲንግ አ ቡክ። መጽሐፍ እያነበብኩ ነው። ኢሜል እየጻፍኩ ነው። አይ አም ራይቲንግ አይደለም? አይ አም ራይቲንግ አን ኢሜል። ሙዚቃ እያዳመጥኩ ነው። አይ አም ሊስኒንግ። አይ አም ሊስኒንግ ቱ ሚውዚክ። አይ አም ሊስኒንግ ቱ ሚውዚክ። ስለዚህ ምን እያደረግ ነው?
I am eating እየበላሁኝ ነው። I am drinking እየጠጣሁኝ ነው። I am reading እያነበብኩኝ ነው። I am writing እየጻፍኩኝ ነው። I am listening እያዳመጥኩኝ ነው። እየተናገርኩኝ ነው። I am speaking አይደለ? እየላኩኝ ነው የሆነ ነገር። I am sending the money ገንዘቡን እየላኩኝ ነው። እየተጓዝኩ ነው ዓለምን እየዞርኩኝ ነው። I am traveling around the world አሁን ቪዲዮ እየቀረስኩኝ ነው አይደለም? ለምሳሌ እየጠቆምኩኝ ነው። እጄን ወደዛ እየጠቆምኩኝ ነው። I am pointing my finger towards something ወደ ሆነ ነገር እጄን እየጠቆምኩኝ ነው። በሩን እየከፈትኩኝ ነው። በሩን እየከፈትኩኝ ነው። I am opening the door በሩን እየዘጋሁኝ ነው። I am closing the door you see እንደዚህ ያላችሁ የሆነ ነገር አሁን እንደዚህ እያደረኩ ነው ብላችሁ መናገር ትችላላችሁ አይደለ? አይ ያለው እኔ ብለን እያወራን ስለሆነ ነው። I am ያላችሁ ing ትጨምራላችሁ ማለት ነው። ነገር ግን እሱ፣ እነሱ፣ እሷ እያላችሁ ደግሞ ማውራት ትችላላችሁ። እስካሁን እኔ ቁርስ እየበላሁ ነው፣ እኔ እንደዚህ እያደረኩ ነው፣ እሱ ቁርስ እየበላ ነው፣ እሱ እያነበበ ነው፣ እሱ እየጻፈ ነው፣ እሷ እንደዚህ እያደረገች ነው ብላችሁ ማውራትም ትችላላችሁ አይደለ? ስለዚህ አይ ወዴት ትቀየራለች? ወደ ዊ፣ ዩ፣ ሂ፣ ሺ፣ ኢት፣ ዘይ እየቀየራችሁ ትናገራላችሁ። የምትለውም እንደዛው ወደ ኢዝ ወደ አር ትቀየራለች። ከዛ በኋላ ግን ቨርብ ኢንጂ አብራ ትመጣለች። እስቲ በሌሎቹ ደግሞ አብረን እንይ። ኦኬ እስቲ እነዚህ እንይ። ስድስተኛ ቲቪ እያየን ነው። ቅድም ቲቪ እያየሁኝ ነበር፣ ስለኔ ነበር ማወራው አይ አም እንል ነበር። አሁን ግን እኔ አይደለሁም እኛ ነው የሚለው አይደለ? ቲቪ እያየን ነው። እራት እየሰራ ነው። እሱ። ክፍሉን እያጸዳ ነው። አሁንም ስለማን ነው የምናወራው? እሱ። ፓርክ ውስጥ ወክ እያደረጉ ነው። እነሱ። ስልክ እያወራች ነው። እሷ። ቅድም አሁን ለምሳሌ ቲቪ እያየሁኝ ነው ስለ ራሴ ባወራ I am watching አይደለም? I am watching TV right now። እራት እየሰራው ነው ቢሆንስ I am ምግብ መስራት ማዘጋጀት ምንድነው? ኩክ ነው አይደለም? I am cooking dinner። ክፍሉን እያጸዳው ነው ስለ ራሴ ባወራ ኖሮ I am ማጽዳት ምንድነው? cleaning I am cleaning the room። ፓርክ ውስጥ ወክ እያደረኩኝ ነው እኔ በሆንስ I am ምን እያደረኩ ነው? I am walking in the park። ስልክ እያወራሁኝ ነው I am talking። ማውራት ቶክ ነው አይደለም? TALK አለች። I am talking on the phone። ስለዚህ ቅድም በተማርነው መሰረት ቁርስ እየበላው ነው I am eating breakfast። ቡና እየጠጣው ነው I am drinking ብያለሁ አይደለ? ወይም ደግሞ ሙዚቃ እያዳመጥኩ ነው I am listening ብያለሁ። I am writing እየጻፍኩኝ ነው። አሁን ደግሞ እያየሁኝ ነው I am watching እየሰራሁኝ ነው እራት I am cooking I am cleaning I am walking I am talking ስል እኔ እንደዚህ እያደረኩ ነው። ከኛ ውጪ ከሆነ ግን we እኛ እንደዚህ እያደረግን ነው ስንል ግን we are። እሱ እንደዚህ እያደረገ ነው he is። እሷ እንደዚህ እያደረገች ነው she is። እነሱ እንደዚህ እያደረጉ ነው they are እያላችሁ ታወራላችሁ። ምኑ ተቀየረ? am በማ ተቀየረች? are እና isን ትተካላችሁ። ምንም የሚከብድ ነገር የለም። እንዳታካብዱት። እንግሊዘኛ ከዚህ በፊት ቴንስ ምናምን እየተባለ የምትማሩት ይሄ ነው። የተለየ ነገር የለውም። አሁን አምን ወደ is መቀየር ወደ are መቀየር ምንም ኮምፕሊኬትድ የሆነ ነገር የለውም። ቲቪ እያየን ነው። ስለማን ነው የምናወራው? ስለ እኛ ነው። እኛ ደግሞ በእንግሊዘኛ we ነው።
we are ትላላችሁ በቃ we are ቅድም I am ነበር ከዛ watching we are watching የምትለው ነገር የትም አትሄድም we are watching TV እያየን ነው አይደለ እየደነስን ነው we are dancing ተራራውን እየወጣን ነው we are climbing climb means ወደ ላይ መውጣት አይደለ we are climbing እያላችሁ ማውራት ትችላላችሁ ማለት ነው እራት እየሰራ ነው ማ እሱ we are talking about he ስለዚህ he is cooking dinner ክፍሉን እያጸዳ ነው አሁንም ስለማን ነው የምናወራው ስለሱ ነው he is cleaning የማንን ክፍል የራሱን his room he is cleaning his room ፓርክ ውስጥ ወክ እያደረጉ ነው ስለማን ነው የምናወራው ስለ እነሱ they ስለዚህ they are walking in ስልክ እያወራች ነው አሁን ደግሞ ማነች ተረኛው she is ስለዚህ she is talking on the phone ስለዚህ በዚህ መልኩ መናገር ትችላላችሁ እየበላሁ ነው I am eating እየደወልኩኝ ነው I am calling ትላላችሁ አይደለ እየበላን ነው we are eating አይደለ እሱ እየበላ ነው he is eating እሷ እየበላች ነው she is eating እነሱ እየበሉ ነው they are eating እኔ እየመጣሁኝ ነው I am coming እኛ እየመጣን ነው we are coming እሱ እየመጣ ነው he is coming እሷ እየመጣች ነው she is coming እነሱ እየመጡ ነው they are coming you see እኔ እንደዚህ እያደረኩ ነው አንተ እንደዚህ እያደረክ ነው እሷ እንደዚህ እያደረገች ነው በዚህ መልኩ መቀየር መናገር ይቻላል ምንም የሚከብድ ነገር እንግሊዘኛ ላይ እንደሌለ በተከታታይ በመናስተምራችሁ ትምህርት እያሳየሁኝ ነው በዚህ መሰረት ጥያቄዎችን ላስቀምጥላችሁ ተራው እናንተ ነው ፕራክቲስ አድርጉ እሺ አሁን ያስተማርኳችሁን ትምህርት በደንብ እንደተረዳችሁት አልጠራጠርም ቀጥዬ እመነግራችሁን አራቱን የአማርኛ አረፍተ ነገሮች ወደ እንግሊዘኛ ቀይራችሁ ኮሜንት ሴክሽን ላይ ታስቀምጣላችሁ የመጀመሪያው ምን ትሉኛላችሁ ባስ እየጠበቅኩኝ ነው የመጀመሪያው ባስ እየጠበቅኩኝ ነው በእንግሊዘኛ እንዴት ማለት ይችላል በጣም ቀላሉ አስተምራችኋለሁ ሁለት እሷ መድኃኒት እየወሰደች ነው እሷ መድኃኒት እየወሰደች ነው ሶስተኛ ጓደኛዬ ጋር እየደወልኩኝ ነው ጓደኛዬ ጋር እየደወልኩኝ ነው አራተኛ ወደ ቤተክርስቲያን እየሄደ ነው እሱ ማለት ነው ወደ ቤተክርስቲያን እየሄደ ነው እነዚህን አራቱን ወደ እንግሊዘኛ ቀይሩ ምንም አይስተት አልፈልግም ከተሳሳታችሁ በጣም ገና እንደሆናችሁ እንድታውቁ ፈልጋለሁ ይሄንን ቀላል ትምህርት አስተምራችሁ መሳሳት ፈጽሞ የለባችሁም አራቱንም ሰርታችሁ ኮሜንት ሴክሽን ላይ አስቀምጡልኝ እንቀጥላለን አልጨረስንም አሁንም ወሳኝ ነገር ነው ማሳያችሁ እነዚህ ደግሞ እንዴ ትላንት ማታ መጽሐፍ እያነበብኩኝ ቅድም ያስተማርኳችሁ ምንድነው ትላንት ማታ ወይም ስለ ሐላፊ ምናምን አላወራንም አሁን መጽሐፍ እያነበብኩኝ ነው አሁን ኢሜል እየጻፍኩኝ ነው ስለ አሁን ነበር የምናወራው አሁን ሪፖርት እያዘጋጀሁኝ ነው አሁን የስልክ ጥሪዎችን እየመለስኩኝ ነው አሁን ኖት እያስኩኝ ነው ቅድም አሁን እንደዚህ እያደረኩኝ ነው አሁን ግን ስላለፈ ነው እያደረኩኝ ነው ሳይሆን እያደረኩኝ ነበር ትላንት ማታ መጽሐፍ እያነበብኩኝ ነበር ነው አይደለም ማምንለው ሐላፊ ስለሆነ ዛሬ ጠዋት ኢሜል እየጻፍኩኝ ነበር ስራ ቦታ ሪፖርት እያዘጋጀሁኝ ነበር የስልክ ጥሪዎችን እየመለስኩኝ ነበር በስብሰባው ሰዓት ስብሰባው ሲካሄድ ማለት ነው ምን ያርኩ ነበር ኖት ያስኩኝ ነበር ስለዚህ ኤስ እንዴት ነው በእንግሊዘኛ የምንለው ስቲል በጣም ቀላል ነው እንደቀደሙ እንደዚህ ያደረኩኝ ነው ቢሆን I am እያነበብኩኝ ነው I am reading እየጻፍኩኝ ነው I am writing እያዘጋጀሁኝ ነው I am preparing
እየመለስኩኝ ነው። I am answering እየያዝኩኝ ነው። I am taking notes ኖት እየያዝኩኝ ነው አይደለም። ይሄ ግን እየያዝኩኝ ነበር፣ እንደዚህ እያደረኩኝ ነበር ነው። I am አትሉ። ምን ትላላችሁ? I was ምን ያህል ቀላል እንደሆነ እዩት። I was ስለዚህ ትናንት ማታ መጽሐፍ እያነበብኩኝ ነበር። I was reading I am reading ነበር እያነበብኩኝ ነው። I was reading a book መቼ? last night ትናንት ምሽት መጽሐፍ እያነበብኩኝ ነበር። ዛሬ ጠዋት ኢሜል እየጻፍኩኝ ነበር። ዛሬ ጠዋት ኢሜል እየጻፍኩኝ ነበር። I was writing I was writing an email መቼ? is it last night? nope ዛሬ ጠዋት this morning I was writing an email this morning ስራ ቦታ ሪፖርት እያዘጋጀሁኝ ነበር። ስራ ቦታ ሪፖርት እያዘጋጀሁኝ ነበር። አሁንም I was ማለት አለብኝ። I was preparing ማዘጋጀት አይደለ? ሪፖርት ስራ ቦታ ነው ያልኩትኝ አይደለ? at work ቦታውን ስትናገሩ ማለት ነው። ኦኬ የስልክ ጥሪዎችን እየመለስኩኝ ነበር። ስልክ ሲደወል እያነሳው እየመለስኩ ነበር ነው አይደለ? I was መመለስ ምንድን ነው? answer I was answering I was answering የስልክ ጥሪ ምንድን ነው? phone calls I was answering so many phone calls በጣም ብዙ የስልክ ጥሪዎችን እየመለስኩኝ ነበር። በስብሰባው ሰዓት ኖት እያስኩኝ ነበር። I was taking notes I was taking notes መቼ? በስብሰባው ሰዓት during the meeting በስብሰባው ሰዓት ምን እያደረኩኝ ነበረ? ኖትስ እያስኩኝ ነበር። ስለዚህ ድሮ የምናውቃት I am አሁን ወደ I was ትቀየራለች ማለት ነው። ቪዲዮ እየቀረስኩኝ ነው። I am recording ቪዲዮ እየቀረስኩ ነበር። I was recording እየመጣሁኝ ነው። I am coming እየመጣሁኝ ነበር። I was coming እየደወልኩኝ ነው። I am calling እየደወልኩ ነበር። I was calling በጣም ሲበዛ ቀላለው ማለት ነው። ልዩነቱ ምንድን ነው? I am እና I was ታደርጋላችሁ። ከዛ በኋላ ግን verb ing አትቀርም። I am ብላችሁ coming ነው። I was ብላችሁ coming ነው ማለት ነው። እየመጣሁኝ ነው፣ እየመጣሁ ነበር። እየበላሁኝ ነው፣ እየበላሁ ነበር። you see በአሁንም ባለፊም ጊዜ። ሌላው ደግሞ ከኔ ውጭ እያነበብኩኝ ነበር፣ እሱ እያነበበ ነበር፣ እሷ እያነበበች ነበር፣ እነሱ እያነበቡ ነበር። መቀየር ይቻላል። ስለዚህ was ምን ልትሆን ትችላለች ነው ዋናው ነገር አይደለ? I was ከነበረ በጣም ቀላለው። I ካላችሁ was ነው። I was verb ing we ካላችሁ ግን were ይችን ታደርጋላችሁ። were he was ነው። እሺ ለሂ was ነው። ለሺ was ነው። ለዘይ ግን were ይችን በቃ verb to be ትባላለች። helping verb ነች። እሷን መቀየር ነው። እሺ እስቲ እንይ። ኦኬ እንቀጥል። ስድስተኛው ምን ይላል? ትናንት ማታ ምን እያደረኩ ነበር? ስለ ወደፊት ህይወቴ እያሰብኩኝ ነበር። አሁንም እኔ ነኝ አይ ነኝ አይደለ? ስለዚህ አይ ብዬ was እንደምል ተነጋግረናል። እኛ ብንሆንስ we ብለን were ማለት እንዳለብን ተነጋግረናል። እሱ ቢሆንስ he ብለን was she ብለንስ አሁንም was እነሱ ቢሆንስ they ብለን were እንደዚህ ነው የምናደርገው ተባብለናል አይደለም? እዚህ ጋር ማን ነው? I was ስለዚህ I was ምን እያደረኩኝ ነበር? እያሰብኩኝ ነበር፣ እየሰራ ነበር። የመጨረሻውን ነው የምታዩት። እያሰብኩኝ ነበር። ማሰብ ምንድን ነው? thinking I was thinking ስለምን? ስለ ወደፊት ህይወቴ about my future life ብላችሁ መቀጠል ትችላላችሁ። I was thinking about you ስላንተ ሳስብ ነበር። ትላንት እሱ ጂም እየሰራ ነበር። he was
ምንድነው ስፖርት መስራት? exercising. he was exercising at the gym yesterday. ትናንት ጂም እየሰራ ነበር። በዝናብ ባስ እየጠበቅኩ ነበር። በዝናብ ባስ እየጠበቅኩ ነበር። በጣም ሶሪ እየጠበቅኩኝ ስለራሴ አይደለም እያወራሁ ያለሁት። እዚህ ጋር ምን ይላል? በዝናብ ባስ እየጠበቁ ነበር። እነማ? እነሱ they were ምን እያደረጉ ነበር? እየጠበቁ ነበር። መጠበቅ ምንድነው? waiting for the bus in the rain. በዝናብ ባለፈው ሳምንት ወደ አዲስ አበባ እየተጓዘ ነበር። he was ምን እያደረገ ነበር? እየተጓዘ ነበር። traveling አይደለ? he was traveling to አዲስ አበባ last week. ባለፈው ሳምንት ወደ አዲስ አበባ እየተጓዘ ነበር። 10ኛ ከምሳ በኋላ ሳህኖቹን እያጠበች ነበር። ማነች? she was ምን እያደረገች ነበር? እያጠበች ነበር። she was washing the dishes after ከምሳ በኋላ lunch. ኦኬ በዚህ መሰረት እንሰራለን። ለምሳሌ ከምሳ በኋላ ሳህኖቹን እያጠብኩ ነበር እኔ I was washing the dishes. ከምሳ በኋላ እያጠብን ነበር እኛ we were washing the dishes. አሁን እያጠብኩኝ ነው am ትሆናለች። was የነበረችው I am washing። ስለዚህ የዚህኛው ምንድነው? ፓስት ነው፣ በኃላፊ ጊዜ ነው ማለት ነው። ስለዚህ ለዚህኛው እንደተረዳችሁ ቼክ የምናደርገው ቀጥዬ የምነግራችሁን የአማርኛ አረፍተ ነገሮች ወደ እንግሊዝኛ ሳትሳሳቱ ስትቀይሩ ይሆናል። አንደኛ ያዙልኝ። አንደኛ አትክልቶቹን እያጠጣሁ ነበር። እንዴት ነው የምትሉት? አትክልቶቹን እያጠጣሁ ነበር። ትናንት ማታ ስለወደፊት እያሰብኩ ነበር። ትናንት ጂም እየሰራሁ ነበር። በዝናብ ባስ እየጠበቅኩኝ ነበር። ተመሳሳይ ነው። ይሄም ምን ይላል? አትክልቶቹ ውሃ እያጠጣሁኝ ነበር። how do you say it in English? so የተማርነው ማስታወስ ይጠበቅባችኋል። እሷ እየመከረችኝ ነበር። እሷ እኔን እየመከረችኝ ነበር። ሁለተኛ ይሄን ስሩልኝ። ሶስተኛ ተናደው ወደኛ እየመጡ ነበር። እነሱ ማለት ነው። ተናደው ምን እያደረጉ ነበር? ወደኛ እየመጡ ነበር። አራት ስለ ፕሮጀክቱ እያወራን ነበር። ስለ ፕሮጀክቱ እያወራን ነበር እኛ ማለት ነው። ስለ ፕሮጀክቱ እያወራን ነበር። እነዚህን ትሰሩልኛላችሁ ማለት ነው። እነዚህን አራቱንም ኮሜንት ሴክሽን ላይ አስቀምጡልኝ። እንግሊዘኛ ቀላል እንደሆነ ከነዚህ ትምህርቶች በላይ ምንም ማረጋገጫ የሚሆናችሁ ነገር አይኖርም ማለት ነው። የዛሬው ትምህርታችንን እዚህ ላይ ኮንክሉድ ማድረግ እንችላለን። ይሄን ትምህርት ሙሉን ኖት ስላዘጋጀንላችሁ ፒዲኤፍ ኖት ቴሌግራም ቻናላችን ላይ ገብታችሁ ዳውንሎድ አድርጋችሁ ጥያቄዎቹን እዛ ላይ ስለተቀመጡ ጥያቄዎቹን መስራት ትችላላችሁ ማለት ነው። ቴሌግራም ቻናላችንን ሰዋሰው አካዳሚ ብላችሁ ሰርች ማድረግ ወይም ዲስክሪፕሽን ላይ ሊንኩን ታገኛላችሁ። ጆይን ብላችሁ ሌሎችም የሚለቀቁ ፒዲኤፍ ማቴሪያሎችን እዛው ላይ ታገኛላችሁ ማለት ነው። ኔክስት ታይም ተመሳሳይ ጠቃሚ ትምህርት ይዤ እመጣለሁ። ቻው።